አንችልም። ትግሬዎች ከትግሬዎች ውስጥ ትንሽ መውሰድ እንዲያው ትንሽ የራሳቸውን ክልላቸው እንዴት አድርገው ነው አስከብረውት ያለ 3 ዓመት ሙሉ እኮ እየታገልን እኮ ክልሉን እኮ ማስከበር ያቃተው አማራ ነው እኮ። እንዲህ ምን አይነት ህዝብ እንደሆነ እኔ ግራ ይገባኛል። ክልሉን 4 ኪሎን ተውና ክልሉን ማስከበር ያቃተው ህዝብ ነው። በቃ እየከፋፈሉ በጎጥ ጎንደሬ፣ ወሎ፣ ሸዋ እያሉ አንዳንዶች ደግሞ ስለ አማራ ነፃነትና ስለ 4 ኪሎ አይመለከታቸውም። ለምን ዘመነ ሆነ የሚሉ ሰዎች አሉ። አሁን ለምን ዘመነ ሆነ ለምን መሐመድ ሆነ አይደለም ጥያቄው። ለምን አማራን ነፃ አላረግንም እስካሁን ለምን 4 ኪሎ አልገባንም የሚል ብቻ ነው እናንተ ጥያቄ መሆን ያለበት። ለምን የአማራ ህዝብ ሰላሙን አላገኘም ብቻ እንጂ ዘለቀ መሪ ይሁን አበበ መሪ ይሁን ለአማራ የሚጠቅም ከሆነ ከኔ በላይ እናንተ ታውቁታላችሁ። ብዙ ጊዜ ጎንደር ላይ ስላለ ነው ይሄ ነገር እንደዚህ የምላችሁ። በተለይ ጎንደር ላይ ይሄ መከፋፈሉ ነገር ፊት የማስወር ነገር ጎንደር ላይ ስላለ ሚሊሻውም ጎንደር ይበዛል። በብዛት ጎንደር ላይ ውስብስብ ያለ ነገር በዚያ ላይ የቅማንት ጎንደር ላይ ስለሚያጨናንቃችሁ ብዙ ፕሮሰስ ስላለው እናንተ ነው የምትጎዱት የመጀመሪያው። ከዚህ ደሞም ተጎርተንም አይተናል፣ ብዙ አመራሮችን አጥተናል። ስለዚህ አራዳ አንዴ ይሸወዳል፣ ሁለተኛ ተሸወደ ፋራ ነው። መሪ ነው ብለው ከመረጡ በኋላ ዘለቀ እንደዚህ ሆነ ከትግሬ ጋር ተገናኘ ከትግሬ ጋር ተገናኘ እያሉ ሌላ ስም ማጥፋት ለእናንተ ለማስበላት ገባ አይደል? አይረባም ካላችሁ ደግሞ ዘመነ ካሴ አይረባም ስህተት ነው ካላችሁ አመራሩ ተሰባስበው ማውረድ ዘመነ ካሴ እንጂ ስልጣን ላይ እያለ እናንተ ለመከፋፈል እናንተ እንድትታቆሱ የሚያደርጉ አካሎች ስላሉ ነው። እሱን በደንብ ጠንቅቃችሁ ያዙ። የብናቱ ተሾመ ሰላም አይሰማም። ድምፅን ከፍ አድርገው ይሰማል። ቀጥል። አማን ናችሁ? ሰላም ነን። እንዴት ነህ? ማለትሽ አሁን ስትለው በነበረ ጉዳይ ሰምቻለሁ እና አሪፍ ነው አባባል። ግን ደግሞ እኔ ማለት የምፈልገው መሪ ነው ብለን እኛ መርጠነዋል። መሪ ነው ብለን ተመላምለው አወጣውታል። ስለዚህ ድረስ ጣመውም አልጣመውም ሁሉም በሱ ይመራል። ስለ 44 እጁን አወጥቶ ስለመረጠ ማለት አሁን ዘመነ ከትግሬ ጋር ተገናኘ ከሱዳን ጋር ተገናኘ ይላል። ማለት ሱዳን ታዋቶች ናት፣ ግን ከትግሬ ጋር ተገናኘ። ትግሬ ህዝብ ጋር ያልሰራ ከማን ጋር ይሰራል? ነገ እሱ አሁን ወንበር ላይ ሲቀመጥ አማራን ብቻ ነው የሚመራው? ነገም ደግሞ ሌላም ሲሄድ ብቻ እሱን ብቻ ነው የሚመራው? ዘመነ ወንበር ላይ እንደሚቀመጥ በምን አወቅ? መጨረሻ ላይ ማለት ሲጨርስ አውራ አዳምጦ ሲጨርስ አውራ። ጠላ ቤት አይደለም ይሄ፣ የአረብ ሀገር ሩዝ ቀቃይ ቤት አይደለም ይሄ። ደፈቃ ሀሳቡን ሲጨርስ ታወራለህ። ፕሮቶኮልን ጠብቀ ነው መምጣት ያለብህ። እኔ ቤት ስመጣ ታቃጥል ወንድሜ። የብናቱ ቀጥል። ማለት አሁን እሱ ድምጽ የሆነ እየጮህ ያለ ለክልሉ ነው አለም ብለን ቃላችን ወይም ደግሞ የሆነ የተለያየ ነገር መልሳት መልሳለሁ ብሎ ነው እሱ አሁን እየታገለ ያለ ወይም ደግሞ ሁሉ ባንድ ያለ። ግን እዚህ ያሉት ፖለቲከኞች ወይም ደግሞ የተለያዩ ሌላ ነገር ሊያወሩ ይችላሉ። ሰራም አልሰራም ራሱ ያውቃል። ግን ደግሞ በጎንደር ህዝብ በተባለው እሱ አይመራና ምናምን በተባለው እጁን አወጥቶ ስለመረጠው ድረስ ጣሞም አልጣሞም በሱ ይመረጥ በቃ። ስለዚህ ድረስ ማለት ተከሌ ጋር አገናኝቷል የሚለው ነገር ለኔ ራሱ ያስደስት ነገር አይደለም። ግን እኛም እያየነው እያለን ነው ቀጥለን እያለን ከሰይጣን ጋር አብረን እንሰራለን ሲል እኛ ቅዱስ ነን ከሰይጣን ጋር እንሰራም ያለ መሪ ነበር በዛን ሰዓት የለም። አሁንም እኮ የለም።
ለምሳሌ ተፈራማሞ የአማራ ክልል ትሰራላችሁ ያሟላ ቀጥል ያው የክልሉን መብት ሁሉ የሚያሟላ ከሆነ ሰይጣን የሚሆን መጀመሪያ ባሉን የኔ ሟል ልንገር እሱ አሁን አሟላለሁ ብሎ ስለተበረጠ ድረስ ለሱ ነው ደጋፊው ነኝ። በቃ እሱ ደግሞ ተጠያቂነት አለበት ማለት እሱ ስለተመረጠ ድረስ የክልሉን እንትን ውድመት ምናምን ስለሚያውቅ ድረስ ወይም ደግሞ ለክልሉ እየተከራከረ ነው እንጂ አለ እውነት የክልሉን ሁሉን ነገር የሚያሟላ ከሆነ ሰይጣን የሚሆን አባሉ እኛ ነን። ማን ነግርኛ ለምሳሌ መብቱ እንዲመለስ ነው በጥያቄው መሰረት ትክክል። ለምን ይሄ መጣ አሁን ነው ዋናው ጥያቄ። እስከዛ ላይ ቆይተው ለምን አመጡት? መሪ ነው ብለው መርጠው ይኸውልህ፣ አንደኛ ዙር ላይ ከእስክንድር ጋር ተለያየን ተብሎ ያ ጎንደር ብዙ ጀግኖችን አጣነ። የነሱ የዘመንና የእስክንድር መለያየት እኮ ከፍ ያስበልቶብናል። ብዙ ጣጣ መጣ፣ ተከፋፈለ ጎንደር። እንደውም ጎንደር 5 ሆኖ ነበር እኮ እናውቀዋለን። ፋፍዴን የሚባል ድርጅት ተመሰረተ። ፋአድ የሚባል ደግሞ መጣ። ፋርጣ አንድነት ድርጅት የሚባል መጥቶ ነበር። በአንተ የምናት ልስ ታውቀዋለህ። እና ብዙ ጣጣ መጥቷል። የአንድነት አለመምጣት ጎንደርን አስበለው። ሁሌም ጎንደር የሚያስበለው አንድ አለመሆኑ ነው። የአማራ ፋኖ በጎንደር እየተባለ ሌላ ታሪክ፣ የአማራ ፋኖ በጎጃም እያሉ ሌላ መግለጫ እየተሰጠ ብዙ ስቃይ አይተናል። አሁን ደግሞ መሪ ከመረጡ በኋላ የጎንደርን ፋኖ ለማስበላት በጎንደር በኩል የሚወጡ አንዳንድ መግለጮች ለኛ ተርፋማ አያረገንም ነው። ተርፋማ ቢያረገን እሰየ፣ ግን ተርፋማ አያረገንም። ሂሳቡን ስንሰራው ወደ ኔጌቲቭ እንወርዳለን፣ ወደ ዜሮ ያወርደዋል። አንድ ማዳበሪያ 14 ሺህ ብር የገዙ ወንድሞቻችን እያረሱ እየዘሩ ስቃይ ሰው ማላፊያና መግለም ያጡ አንድ እንዳይሆን እንደገና ደግሞ ሌላ እስከሚመረጥ ድረስ እናንተን ለማስበላት ነው። ሌላ ምንም ፕሮሰስ የለው። አንተ ትበላለህ፣ እነሱ ይኖራሉ። አሁን ትልቁ ችግር የኛው መግለጫ ሲሰጥ አጨብጫቢው መብዛቱ፣ ያኛው መግለጫ ሲሰጥ አጨብጫቢው መብዛቱ፣ ሁሉም የየራሱን ግሩፕ መውደዱ፣ ይሄ ኪሳራ ነው። የጎንደር ፋኖች በጎንደር በኩል ያሉ አመራሮችን ሲወዱ፣ የጎጃም ፋኖች በጎጃም በኩል ያሉትን አመራሮች ሲወዱ፣ የአማራ ፋኖ እየከሰመ ይመጣል። የአማራ አመራር የሚባለው ፋኖ የአማራ ፋኖ አመራሩ እየከሰመ ይመጣል። የጎጃም አመራር ሊባል ይችላል፣ የጎንደር አመራር ሊባል ነው። ያን ነገር ማጥፋት ነው የመጀመሪያው። ጎንደር ላይ ሊያስቀሯቸው የሚፈልጉ አሉ፣ እነዚያኞቹን ጎጃም ላይ እንዲቀሩ የሚፈልጉ አሉ። ያ ማለት የአማራ ፋኖ መሪ ገና ለማምጣት ደግሞ ሌላ ቆፍረህ አጣርተህ ለማምጣት ማለት ነው። ስለዚህ ዘመነ ከባንግላዴሽ ጋር የሚስራ ከግብፅ ጋር የሚስራ ከማዳጋስካር ጋር ይስራ፣ የፈለጉትን ይበሉ። ለአማራ የሚጠቅመውን ነገር እንደሚያደርግ በደንብ ጠንቅቀን ሁላችንም እናውቃለን። አሁን ደግሞ ሰሞኑን የወጣ መግለጫ አለ። ከቢያዴን እስከ ግንቦት ሰባት ከቢያዴን ምንድን ነው ያሉት? ከቢያዴን እስከ ግንቦት ሰባት ከግንቦት ሰባት እስከ ምንድን ነው ያሉት? ደግሞ አሁን መግለጫ ደግሞ ወጥቷል። ይሄ ተረት ይሄ ነው። አሁን ከኛ ጋር ኤርትራ ውስጥ ነበር እንደዚህ ብሎ ሲያወጡ ነበሩ። ውጭ ሀገር ተቀምጠው ተዘብዝፈው ልጆቻቸውን እያስተማሩ የአማራ ደም የጎንደር ልጆች ሲሞቱ ደስ የሚላቸው እንዴት የሰው ልጅ ደም ያስደስተዋል? ስሞትላችሁ እኔ እኮ በፋሲካ አገር ቤት በግ ሲታረድ ሲንፈራፈር ራሱ ያሳዝናል። የሰው ልጅ ሲሞት ደስ የሚለው አካል አለ? እሰይ እንኳን ሞተ፣ እሰይ እንኳን ታረደ የሚሉ ደስ የሚላቸው ምን አይነት ደግሞ ጎንደሬዎች ናቸው የሚበዙ ይሄን አይነት ነገር። አሁን ጎንደሬዎች ብለን ስንናገር ሾሮ ጎንደር ጠል ነው ይላል። ይሄንን የሚናገሩ ዘመነን በብዛት እንዲጠሉ እናንተ እንዲጠሉ የሚያረጓችሁ ሚዲያ ላይ ያሉ የጎንደር ልጆች ናቸው በብዛት። አንተ ዘመነን ስትጠለው እሱ የሚያገኘው ትርፍ ምንድን ነው በለኝ። አንተ ስትሞት ደስ ይለዋል። እኔ አላውቅም፣ ከሰይጣን የሰው ሰይጣን ናቸው መሰል። አሁን ያንተ መሞት ለእኔ ምኑ ደስ ይለኝ? ስሞትልህ አንተ ብትሞት አሁን እኔ ምስጡኛል በለ። ምኑ ነው ደስ የሚላቸው? እንዴት የጎንደር ፋኖ ሲሞት የሰው ልጅ ደስ ይለዋል?
አሁን ዘመነ ከስልጣን ቢነሳ የመጀመሪያው እርስ በርሱ የሚታኮስ የጎንደር ፋኖ ነው። እናውቀዋለን። ብዙ ፕሮሰስ ያለበት ነው። ጋፋቴው ቅማንቴው እየተባለ የተከፋፈለ ህዝብ ጎንደር ላይ እና ሁሉም መሪ መሆን ይፈልጋል። ገና ስልጣን ሳይያዝ እኮ ነው የዛሬ 2 ዓመት ያከሰረና እኔ መሪሉን አክስሮና ብዙ ጀግኖችን አተናል። አሁን እንደገና ደግሞ ተመስገን ተብሎ አንድ ድርጅት ሲመጣ ሌላ ተሳራ ለማምጣት የሚሞክሯታል። እጅጉን ሲበዛ የአማራ ልጆች ይበዛል፣ የጎንደር ተወላጆች። ኦሮሞ እኮ በእኛ እንደዚህ እኔ ዘመነን ማለት ነው። እግዚአብሔር ምስክሬ ነው። ይቅርታ አድርጉልኝ ለዚህ አነጋገር። ኦሮሞ ማርያምን ነው የምላቸው፣ ኪዳነ ምሕረትን ነው የምላቸው። ኦሮሞ ማለት ነው ዘመነን የዚህን ያህል አይጠራውም። የጎንደር ልጅ ግን ለምን እንደሚጠራው ነው ያላውቅም። አያውቁም። ፖለቲካ አይችሉም። አንደኛ ፖለቲካ አይችሉም። ሰው ማሳረድ፣ ሰው ማሳገት ደስ ይላቸዋል። አታች እያየኋችሁ ስለሆነ ነው አስረግጬ የምነግራችሁ። የዘመነ እኔ ገብተው ወይ ኑና ምሩት ወይ እነሱ የተወሰነ ካነሳቸው ልበልህና መልካም። ለማንኛውም የምታነሳቸው ነገሮች ደስ የሚሉና አልፎም እንደ አማራ ሳይሆን እንደ ኢትዮጵያ ትምህርት የሚሆኑ ነገር ነው የምትናገራቸው አንበት። እኛ እንደ ጎንደር እንደ አማራ ፋኖ እንደ ጎንደር አስጠልቶንም ያለ የእርስ በርስ ጦርነት አላማችን ሌላ ወጣንበት የእርስ በርስ ጦርነት ብዙ ያሳለፍነው ብዙ ወንድሞቻችን የእርስ በርስ እየተመታታነ በፖለቲካ እየተመታነ የቆየ ነው። አልበቃ ብሎ ደግሞ አሁን እኛም ሳናውቅ ትላልቆች አመራሮች ባሉበት መርጠው አስቀምጠውተኝ በዘመነ ታዘን እንደምንኖር 100% እርግጠኛ ሆነን ነው እስካሁን የምንዋጋ። ከዛ በተረፈ ግን በተለያየ በፖለቲካና በሚዲያ ጋጋታ የሚሆን ነገር ስላለ መሪውን ጠብቀን በመርህ እንደምናምን 100% እርግጠኛ ነኝ። ትክክል። ሽሩዬ ግን በጣም በቃ የምር አድናቂ ከምሬ ነው። ዝም ብዬ አዳመጥኩ። ካዳመጥኩት አንድ ጠብ የሚል ነገር የለም። ኦኬ ልክ ነው። እሺ ቀጥል። ማን ነው ስምህ? ስምህን አስተዋውቀን። አማረ ማን? አማረ ዳኒ። የት ሀገር ሰው ነው? እኔ ጎንደር ከተማ ነው ተወልጄ ያደግኩት። ጎንደር ከተማ ነው ተወልጄ ያደግኩት። ከዛ አጋጣሚ ሆኖ ያው በስራ ጉዳይ ወደ ኬንያ እዛ አካባቢ ነኝ ያለሁት። ኦልሬዲ አሁን ያወራቸው ነገር የኔ ሀሳቦች ናቸውና በደንብ ነው ያዳመጥኩ። የት ነው ያለው አሁን? ኬንያ ነው። ምን እንርዳ? አሁንስ ወደኛ ፔጅ ስመጣ ምን እናግዝ? ኦልሬዲ እኔ አሁን እያዳመጥኩ ነበርና በእርግጥ እኔ የተማርኩት ፖለቲካል ሳይንስ ነው። ፖለቲካል ሳይንስ ነው እኔ የተማርኩት ወንድሜ። እና አማርኛ ትሰማለህ? እንግሊዘኛ አይደለም እያወራሁኝ ያለሁት አማርኛ አይደለም። ስለዚህ አንተ የፖለቲካ ሳይንስ ሜዲካል ሳይንስ ምን ይሰራልናል? እኛ አሁን ምን እንርዳህ ነው? እኔ ምን ልርዳችሁ ነው እንጂ እናንተ ምን ትረዱኛላችሁ? ምን ላግዝ? ያለህን ትረዳናለህ? ኤኒቲንግ ውረድ። አንተ ፈለማይልሽ ደግሞ 100 ምናምን ፎሎ ይዘህ ነው ያለው። ኢትዮጵያ ውስጥ ነው ያለው። ውረድ። ምን ትረዳለህ አንተ? ሌብል ራሱ ዜሮ ነው። አንድ አበባ መስጠት አትችልም። አሁን ለኔ አንበሳ ወርድ ብለህ ትረዳኛለህ? ይህ እንደዚህ አስመሳይ ሰው አይመቸኝም። የቋራው ቀጥሎ ወንድማችን ይበጣጠሳል። ሻለቃ እንዴት ነህ? ሰላም ብያለሁ። ከታች መላኝ ያላችሁ ለረጅም ጊዜ ተጠፋፍተን ነበር ሻለቃ። እኔ ራሱ እኮ ናፈቀ። አንተ የት እንደዚህ ጥላይ ትጠፋለህ? ብቻዬን አለው እኮ ያው በቃ የሆነ ነገር ስላልተመቻቹልኝ ለዛ ነው። ያው በቃ ጠፍቼ ነበር። አሁን ተመልሻለሁ። ግን ፈለወይን እኮ አንስተው ነበር። አንተ ፈለወይን አንስተውን አልኩ። ለምን ያነሳው ፈሎ? የትኛውን ፎሎ እንዴ? አንስተው አለ እኮ
ይሄ ነው ይሄ አንስተዋል። ይሄ አካውንት እንዴ ይሄ አረ ይቅር ይበለኝ ፈጣሪ ይቅር ይበለኝ። አንስተው ነበር እንዲያው ሻለቃ ምን ነካው ምናምን ብዬ እኔም ያው በቃ አረ እኔ ራሱ እንዴት እንደ እኔ አንዳንዴ ይዞርብኛል። አይ ችግር የለም። እንዴት ነህ ታዲያ? አማን ነው? አማን ነው። ፎቶ ስቀያየር ነው የሚሆን እና የማን ነው ብዬ ነው የማጠፋው። በዛን ሰዓት ፎቶ በፎቶ ነው ብዙ ጊዜ ምናልባት እንዲያው አንዳንዴ የምትናገራችሁ የኔ ተከታዮች ሁሉም አልቀዋል ሞተው አልቀዋል ስትል ነበር። አንዳንዴ እንዲያው እንደዛ የኔ ተከታዮች ሁሉም በሊቢያ እንትን እየሄዱ አልቀዋል ሞተዋል ስትል ነበርና እንዲያው እሱም ሞተዋል ብለን ነው አንስተው ያለ ሻለቃ እኮ አንዳንዴ አይ እንደዛ እኮ አይደለም። እንደዛ እኮ አንተማ ገብተህ አይደል እንዴ? እንዲያው ምናልባት ያ እየሰማችሁ እያዳመጥኳችሁ ነበረና ውይይታቸው ጥሩ ነበረ፣ ቆንጆ ነበረ። ያው ምን የኛ ትግል እኮ እንዲያው ውሃ ቀዳ ውሃ መልስ የሆነ ነገር ነው እኮ። እና ዳቦ ቤት እኮ ረበሹን በጣም በቃ ሀናታችን ላይ ወጡብን እኮ እልም ያሉ ሰገጤ መዝሪያ የት እንደበቀሉ እንኳን አናውቃቸው። ስግት ያሉ ሰገጤ የአማራን ትግርኛ ነው የምንመራው ጎንደር ክልል እናደርጋለን ብለው አጀንዳ ይዘው ዘንዘሊማ ነው ደንበራችን የሚሉ መሀይም ጋር እኔ ይቅርታ አድርግልኝ። እኔ አሁን በእርግጥ ሌላ እንኳን አልቀየርም ትግሬ ነው የምሆነው ከሆንኩም ግን ያሳዝኑኝ የኛ በጣም አሁን በተለይ በዚህ በውጭ ዓለም የሚኖሩ በጣም ያሳዝናሉ። የአማራ ሕዝብ ለሶስት ተከታታይ ዓመት እየሞተ እየተገደለ እየተፈናቀለ ትንሽ የማያስቡ የአማራ እናት ጥቁር ለብሳ በደጁ ነው ግን እንደዚህ ዝም ብለው በጎጥ የሚከፋፍሉ በጣም ማፈሪያ ናቸው። እነዚህ ማፈሪያውን ሰዎች ናቸው። ይሄ አይመራንም እንዴ? ምንድን ነው? የት ሀገር ሰው መጥቶ ሊመራቸው ነው ታዲያ? የት ሀገር ሰው እንዴ? የት ሀገር መጥቶ ሊመራቸው ነው? ዘመን ያልመራቸው ማን ሊመራቸው ነው? ጎንደር ምን ተሳክቶበታል መሰለህ? እኔ አሁን ለምሳሌ አሁን እኔ እንደ ስሜ ሰው አቅዶ የሚያይኝ ሰው አለ። አንዳንዴ አብሮ ማደግ ያናንቃል እና እኔ ሱዳን በነበርኩበት ጊዜ አሁን እኔ ለምሳሌ ቋራው ማሰብ ያለብኝ የዛሬ ዓመት የምሰራውን ማለት ነው ዛሬ አስበዋል። 24 ሰዓት ከቤት ነው ሙሉ ስራ የለኝም። አላማዬና ስራዬ ምንድን ነው? የዛሬ ዓመት አሁን ያለንበት ማን ነው? ሰኔ ነው አይደል? ሰኔ 13 ነው ያለንበት ዛሬ። ሰኔ የሚመጣው 2019 ሰኔ 13 ምን አይነት ቪዲዮ እንደምሰራ አውቀዋለሁ። ለዚያ የሚሆነኝን አሁን ምንድነው ማዘጋጀው የሚለውን አውቀዋለሁ። እኔ ሱዳን እያለሁ ዛጋ ሀጀ በተለያየ ቦታ ይሄን ስም መጥራት አያስፈልግም እና ጥናት ሳረግ ብዙ የአማራ ልጅ የሚያውቀው ወልቃይት ውስጥ የነበሩ የትግራይ ተወላጆች ያው እንደምንልክ ኩርት ፔስታል ይዘው እንደወጡ ሲመለሱ ኑ ተመለሱ ሲባሉ ዝም ብሎ የሚመለሱ የሚመስለው አማራ አለ። ይሄ የነፈጨረ አማራ በነገራችን ገብቷል አባባሌ። አንድ ሁለት ሶስት ሰዎች መጥተው ተይዘው ታስረዋል። ሶስት ወር የታሰሩ የትግራይ ልጅ ነው ያውቃል። ጉመራ ላይ አገሬ ነው ብሎ ተመልሶ ሲገባ ለምን መጣህ ብሎ አስረውታል። 3 ወር ነው አስረው በሶስተኛው ወር አባሩ ልቆታል ደመቀ። ይሄ በተለያየ ሚዲያ ተሰራጭቷል። ከኔ ቤት መጥቶም እውነቱን ነግሮኛል ልጁ። የተለያዩ እንደዚህ አይነት ሰዎች አሉ። ስለዚህ ሲመለሱ ፒያስታል ይዘው ይመለሳሉ ብሎ ለዘብተኛውን አማራ መፍጠራችን ይሄ ለኛ ኪሳራ ነው። ሲመለሱ እንዴት ነው በፍቅር የምንቀበላቸው የሚለውን ነው ማሰብ ያለብን። የመጀመሪያው በምን አይነት ፍቅር እንመልሳ እነዚህ ሰዎች አልኩ። እኔ ትግራይ ማለት ነው አንድ ሰው እስከሚቀረው ለወልቃይት ይታቆሳል። አማራም ደግሞ እንደምታው ለወልቃይት ይሞታል አይደል? ማንኛውም አማራ በአሁኑ ሰዓት ቢመጡ የትኛው አማራ ነው የሚሞተው የሚለው ነው አሁን ያሳስበኝ የመጣ። እነ ሰለሞን ቦጋለ ነው ተከታክሶ የሚያድኗቸው። እነ ደመቀ ዘውዱ የያዙት ክላሽ ከፍተኛ ዛኮ 40 ጎራሽ ክላሽ ነው ያለው። እዚያ ዲሽቃም የለም ስናይፐርም የለም። ሁሉ ያዘው ክላሽ ብቻ ነው።
ቢመጡ እነዚህ ሰዎች የትኛው አማራ ነው አንዱን ወደ ወልቃይት የሚዘምተው የሚለው አሁን እኔ አሳሳቢ ደረጃ ላይ ደርሻለሁ። እንደ ሰውኛ አስበው የጎጃሙ ፋኖ እና የወሎ ፋኖ ወደ ወልቃይት ይመጣ ይሆን ወይስ ወደ 4 ኪሎ ይሄድ ይሆን? ምን ይፈጠራል በዚህ ሰዓት? እንደ ዝም ብለህ ስታስበው እስቲ እንደ ጨዋ አስተሳሰብ ሰበው ሟቹና ሟቹ ማን ነው የሚሆን? ወልቃይት ወደ የሰፈረው ይጎንደር ልጅ፣ ወልቃይት ወደ የሰፈረው ያማራ ልጅ እንደገና። ስለዚህ ይሄ ነገር እንዳይመጣ አሁን አማራ አንድ አይደለም፣ ወደንም ጠላንም አንድ አይደለም። ያው አሁን ምን መሰለ ሽሮ አሁን ያለንበት ለ3 ዓመት በትግል ላይ ነው ያለን። ባለንበት ሰዓት አሁን ጎንደር፣ ወሎ፣ ሸዋ፣ ጎጃም እያሉ እየከፋፈሉት የነበጉት አሁን ሰሞኑን ሲንሸራሸር የነበረው እየሰማን ነው። ዘመን አይማራንም እኔ ሳላውቅ ምናምን አበበ ከበደ የሚባል እንግዲህ እኔ እንጃ ምን ብዬ እንደዚህ መናገር በጣም ግራም ያጋባል። ራሳቸው መርጠው ራሳቸው እንትን ያሉትን ያስቀመጡትን ሰው አንዳንድ የሚወራው ወሬ ምንድን ነው? ይህ ሀገር ሰው መጥቶ ሊመራቸው ነው? ታዲያ ባንጋሊዝ መጥቶ ሊመራቸው ነው? የት ነበር? አመራሮች ጎንደር አመራር አይደለም እንዴ? ራሳቸው አምኖ የመረጡትን ለምናው እንትን ይላሉ። ስለዚህ በደጁ ነው እንደዚህ የሚሉት። በተለይ ያን ሰሞን ያየሁት መግለጫ እዚህ በጎንደር የጎንደር ልጆች ነን ምናምን ብለው ያወጡት መግለጫ የረከሱ የተዋረዱ ናቸው፣ እነዚህ የወረዱ ናቸው። በተለይ በዚህ በጎንደር የሚነግዱት በጎጥ ተወሽቀው በጣም ያሳዝናል። አንድ እንሆን፣ አንድ ካልሆነ እንበላለን፣ እናልቃለን። እንዴ አንተ ጎንደሬ ነህ፣ አንተ ሸዋዬ ነህ፣ አንተ ጎጃሜ ነህ እያልክ እንትን የምትል ከሆነ ትግሉ አንድ እርምጃ አይራመድም። ዘመን አይመራይም፣ እስክንድር አይመራይም፣ አፍቴ አይመራይም እያልክ እንትን የምትል ከሆነ ትግሉ እንትን እያለ ነው፣ እየሞተ ነው የሚሄደው። ስለዚህ የአማራ ሕዝብ ያልቃል። አንድ ካልሆነ እንበታተናለን፣ እናልቃለን። እያለቅንም ነው እንዴ አሁን ተሰማው እንዴ ሳይሞት እናንተ ሳይውል የማያድር እንትን አለ እንዴ? አማራ ክልል ታሞም ይሞታል። እስኪ በአሁኑ ሰዓት እስኪ ንገረኝ እስኪ ታሞም ይሞታል ነው? አሁን ግንኙነት የሚያደርግ ሰው የለም፣ አቅቶታል። ምንም በልተህ ግንኙነት ታደርጋለህ? የሚበላ የለም። ታሞ የሚሞት የለም አልኩህ እኮ። የሚሞተው አሁን በጠበንጃ ነው እኮ የሚሞተው። ስለዚህ የዚህን ህዝብ እንባ እንትን ማለት ያስፈልጋል። ይህ ትግል በአጭር እንዲቋጭ በጎጥ የተወሸቃችሁ ሰዎች ብታቋርጡ የተሻለ ነው። አንድ መሆን ብቻ ነው እንትን የሚያዋጣና ዘመን አይመራንም የሚለው ነገር እኔ ይህን አልቀበለውም። እኔ ራሳቸው እኮ ነው የመረጡት። እሱ እኮ አይደለም እንትን ያለው፣ እሱ አይደለም እኮ እንትን ያለ። ራስህ መርጠህ አንተ እንደገና መጨረሻ ላይ አንተ አትመራይም እንዴ? ዘመነ ችግር ካለበት አንተ ችግር አለብህ ብለህ መነጋገር ያስፈልጋል። ቁጭ ብለህ መወያየት ያስፈልጋል። ያ ካልሆነ ግን ያው እንበላለን፣ እየተበላንም ነው፣ እናልቃለን። ስለዚህ ትግሉ ወደ 4 ኪሎ የሚሄድ ከሆነ አንድ መሆን ያስፈልጋል። ከትግራይ ጋር አልሰራም፣ ከኦሮሞ ጋር አልሰራም። አማራን የሚደግፍ ካለ አብሮ መስራት ይቻላል። ሰይጣንም ይሆን አብረ መስራት ነው እኮ እንዴ። መንግስት አንተን የሚጨፈጭፍህ እንዴ ጠበንጃ መርጦንም እንትን የሚጨፈጭፍ ያለ አይመርጥልህም። በድሮን ይላል፣ በጀት ይላል፣ በዲሽቃ ይላል። ስለዚህ ይህን አውሬ የበላ ለማሳጠር የዚህን አውሬ የበላ እድሜ ለማሳጠር ከሰይጣንም ጋር ሆነህ መስራት አለብህ፣ ግዴታ ነው። ያ ካልሆነ ግን ዝም ብለህ በዚህ በቲክቶክ መንደር መተህ ዝም ብለህ የጎጠኝነት የምታቀነቅ ከሆነ ትግሉ ዛሬም ነገም የትም አይሄድም። የአማራ ልጅ አይደል እርስ በርሱ አረብ ሀገር ያለው ራሱ ሲባል እንግዲህ የአማራ ልጅ በተለይ የጎንደር ልጆች በተለይ የጎንደር ልጆች ናቸው። የጎንደር ልጆች የኛ ልጆች በለው በቃ የኛ ልጆች የጎንደር በጣም እንትን ያሉ ነን። እኔ እንጃ ነኝ ምን ያልኩ አሁን እኮ ነው እንዴት አነሱ እንደወጣው ራሱ እየጠየቅኩ ነው። እኔ እኮ አሁን ግራ አጋቡኝ። ራሴን ያገኘሁት ጎንደር ነው። ግራ ተጋባሁ እኮ ነው።
በተለይ የጎንደር ልጆች ይህን የጎጠኝነትን መንገድ የሚያራምዱት ፋኖን የሚያከፋፍሉት እነሱ ናቸው። ያኛው መግለጫ ሲሰጥ አንተ ትክክል ይሉታል፣ ያኛው ሲሰጥ አንተ ትክክል አይደለም ይሉታል። ለምን መሆን የለበትም? ትግሉ ፍሬ እንዲያፈራ ከተፈለገ አማራ ሁሉም በአንድ መቆም አለበት። ሽሮ የጎንደርን ህዝብ አንቀው፣ አንተ ካላነቃው የሚነቃ አይደለም። የጎንደርን ወጣት አንቀው አንተ። በተለይ በዚህ በውጭ ዓለም ያለው ደከመኝ ብቻዬን ሆንኩ። በተለይ እዚህ ጀርመን ያሉትን አንቃቸው። አቃቶ አሁን ካናዳና አሜሪካ ያሉት ነው የባስነት። የጀርመኖቹ ወልቃይቶች ናቸው፣ እነሱ ይሻላሉ። ቢያንስ ደመቀን ብለው ያረፉ ናቸው። ካናዳና አሜሪካ ያሉ ነው በጣም ሰላማችን የነሱ እና እስራኤል ተወሰነዋል። የጀርመኑ ደመቀ ደጋፊ ነው እንዳለ ችግር የለብንም። አሁን እኔ የሚገርመው እኔ የተወለድኩበት አካባቢ እኮ እንደዚህ አይነት ነገር የለም። አንድ የለም እንደዚህ ያለ ጎንደር አንድ አለ። አሁን የሰማው አለ ደቡብ ጎንደር የተወሰኑ 3 ሴቶች ናቸው አስፈራረቻቸው ማለት ነው። በተለይ አንዲቷ ከእንትና ቤት የምድር ድሮን የሚባል ልጅ የምትገባለች ደመቀ ዘው የምድር ድሮን ደመቀ የምድር ድሮን የሚባል ከዚያ እየገቡ ይረብሹ ነበር። አስቁሚያቸዋል። ይሄን ደመቀን መደገፍ ይቻላል፣ ግን ዘመነን እዚያ ውስጥ ገብተው ዘመነ እንዲህ ነው እኔ ነው እስቀቃ አንዳንዴ ያናድደኛል። ታውቃለህ፣ ይቅርታ አድርግልኝ። ቪዲዮ መቀረጥ ይችላሉ፣ እስክታ መውረድ ይችላሉ። ገብተው ግን ምንም ነገር ሳያውቁ ጎንጎ ጫማ ለብሳ ዱባይ ስለሄደች ብቻ ፖለቲካ ይመታሉ። ስንት ትግል የተከፈልበት አለ። የኛ ትግል እኮ አንድ ያለ መሆናችን እኮ ነው የሚያስበላን ያለ። እንዲያው እኛ መማር ያለብን አሁን እንዲያው ከትግሬዎቹ መማር እንዲያው ትንሽ መውሰድ አንችልም? ትግሬዎቹ ከትግሬዎቹ ትንሽ መውሰድ እንዲያው ትንሽ የራሳቸውን ክልላቸው እንዴት አድርገው ነው አስከብረውት ያለ። 3 ዓመት ሙሉ እኮ እየታገልን እኮ ክልሉን እኮ ማስከበር ያቃተው አማራ ነው እኮ። እንዲህ ምን አይነት ህዝብ እንደሆነ እኔ ግራ ይገባኛል። ክልሉን 4 ኪሎን ተውና ክልሉን ማስከበር ያቃተው ህዝብ ነው። በቃ እየከፋፈሉ በጎጥ ጎንደሬ፣ ወሎ፣ ሸዋ እያሉ ስለዚህ ከትግሬዎቹ ተማሩ። ከትግሬዎቹ መማር ይቻላል። እነሱ ትንሾች ናቸው፣ ግን በጥቅማቸውና በርስታቸው አይደራደሩም።